በ30 ቀናት ብቻ ገጽታሽን መቀየር ትችላለሽ። በቡግርና ማዲያት የተሸፈነ ፊትሽ ጥርት የሚልበት፣ አላድግም ብሎ ከጆሮሽ ስር የቀረ ፀጉርሽ የእድገት መንገዱን የሚጀምርበት፣ ግትር ሆኖ ለመጥፋት ያስቸገረ ልብስ ለመልበስ የሚያሳቀቅሽ ቦርጭሽ የሚጠፋበት፣ ከሰው ጋር ለመቀላቀል የሚያሳፍርሽ የሰውነት ጠረንሽ በማራኪ መዓዛ የሚተካበት፣ ቢጫ ሆኖ በልዞ ፈገግታሽን እንድትሸፍኝ የሚያደርግሽ ጥርስሽ ነጭ የሚሆንበት የ30 ቀን ቻሌንጅ። ሰላም! ዛሬ ቆንጆ መሆን የምትፈልግ በየትኛውም ዕድሜ ክልል በየትኛውም ቦታ ያለች ሴት ልትተገብረው የሚገባ ቀላል ነገር ግን በ30 ቀናት ብቻ በሚያስደንቅ ሁኔታ ገጽታችንን ሙሉ በሙሉ የሚቀይርልን ቻሌንጅ አዘጋጅቼላችኋለሁ። ይህንን ቻሌንጅ ለመቀላቀልም ምንም የተለየ ወጪ፣ ምንም የተለየ ምርት አያስፈልገንም። ምክንያቱም ቻሌንጁ በቤታችን ያሉ ከጥንት ጀምሮ በአያቶቻችን ታምር ሲሰራባቸው የኖሩ በጓዳዎቻችን የተደበቁ ነገሮችን በመጠቀም ብቻ የሚደረግ በመሆኑ ነው። ነገር ግን ሁላችንም ከመጀመራችን በፊት በኮሜንት ላይ በየትኛው ሀገር እንደምትከታተሉኝ በዚህ ቻሌንጅ መጨረሻ ላይ ማግኘት የምትፈልጉትን ለውጥ ጻፉልኝ። እንዲሁም ቀን 1 ማለትም ቻሌንጁ የምትጀምሩበትን የመጀመሪያ ቀን ላይ ፎቶ መነሳትን አትርሱ። ምክንያቱም ከ30 ቀን በኋላ ምን ያህል ለውጥን እንዳገኛችሁ የምትለዩበት መንገድ ስለሆነ። አንደኛ፣ ፊታችን ላይ በተልባ የተዘጋጀ በረዶ መጠቀም። በጠዋት ፊትን በበረዶ መንከር ወይም ማሳጅ ማድረግ በራሱ ለፊታችን ትልቅ ልዩነትን የሚሰጠን ሲሆን፣ በዚህ ቻሌንጅ ግን ፊታችን ከተልባ ጄል በተዘጋጀ የበረዶ ኪዩብ ለ30 ቀናት በየቀኑ ፊትን ማሳጅ ማድረግ ይኖርብናል። በኦሜጋ 3 ፋቲ አሲድ የበለጸገው ተልባን የፊታችን ቆዳ ለማለስለስ፣ ጥቋቁር ነጠብጣብን ለማጥፋት፣ በተለይም ያለ ዕድሜ የሚከሰት የፊት ቆዳ መሸብሸብን ለመከላከል የሚያስችለን ሲሆን ለሁሉም የቆዳ አይነት ተስማሚ የሆነ ፊትን ፍክት የሚያደርግልን የተፈጥሮ ግብዓት ነው። እንቅልፋችን ከነቃም በኋላ የበረዶ ኪዩብን በመጠቀም ፋንታ በተልባ ያዘጋጀነውን የበረዶ ኪዩብ ፊታችን ላይ ማሳጅ ማድረግ። ይህም ካደረግን ከ10 እስከ 15 ደቂቃ ቆይተን በንጹህ ውሃ ብቻ መታጠብና ማለስለሻ መጠቀም እንችላለን። ሁለተኛ፣ በየቀኑ ከምኝታ በፊት የቅርንፉድ ውሃን መጠቀም። ቅርንፉድ ብዙ ያልተነገረለት የቡግር መድኃኒት፣ የአንጸባራቂ ፊት ሚስጥር ነው። ከምኝታ በፊት የቅርንፉድ ውሃን ለ30 ቀናት በመጠቀም ፊትሽ ላይ ያለ ቡግርን እናጠፋዋለን። 1 ማንኪያ የሚሆን ቅርንፉድን በፈላ ውሃ ነክረን በደንብ እስከሚቀዘቅዝ ካቆየነው በኋላ በንጹህ ዕቃ ውስጥ ውሃውን ብቻ በማጥለል መጠቀም እንችላለን። በጥጥ ወይም ፊታችን ላይ ለማድረግ በሚያመቸን መንገድ መጠቀም የምንችል ሲሆን የቅርንፉድ ውሃን እስከ 6 ቀን ድረስ በፍሪጅ ውስጥ በማስቀመጥ ለፊታችን ልንጠቀመው እንችላለን። ሶስተኛ፣ በየቀኑ ጥቁር አዝሙድና የአብሽ ውሃን የራሳችን ቆዳ መቀባት። ጥቁር አዝሙድ በአንታይ ኦክሲደንት ባህሪ የበለጸገ ነው። የራስ ቆዳ ጤንነትን ለማስተካከል፣ የፀጉር መነቃቀልን ለመቀነስ፣ ፀጉራችን ከስሩ ጠንካራ ሆኖ እንዲያድግ ለማድረግ የሚያስችለን ሲሆን በፕሮቲንና አይረን የበለጸገው አብሽ ደግሞ የፀጉር ጥንካሬን በመጨመር መሰባበርን እንዲቀንስ፣ የፀጉር ልስላሴን እንዲጨምር የሚያስችለን ነው። የነዚህ የሁለቱ ጥምረት ለፀጉር እድገትና ጤንነት ትልቅ አስተዋጽኦ ይፈጥራል። 2 ማንኪያ ጥቁር አዝሙድና 2 ማንኪያ አብሽን በአንድ ኩባያ የፈላ ውሃ ውስጥ በመንከር ካሳደርነው በኋላ ውሃውን በማጥለል በየቀኑ ለ30 ቀናት የራስ ቆዳችንን እንቀባለን። በረጃጅም ፀጉራቸው የሚታወቁት ህንዶች የመሰከሩለት ይህ የጥቁር አዝሙድና አብሽ ቅመሞች የተዘጋጀ ውሃ ለ30 ቀናት የፀጉራችን እድገት በመጠቀም ተዳክመውና ተኝተው የነበሩ የፀጉር እድገትን የሚያፋጥኑ ሴሎችን በመቀስቀስ ፀጉራችን ላይ ልዩነትን ማግኘት እንጀምራለን። ነገር ግን መርሳት የሌለብን ያዘጋጀነው ውሃ ሊያገለግለን የሚችል በማቀዝቀዣ ቤት ውስጥ ካስቀመጥነው ለ7 ቀናት፣ ነገር ግን ውጭ ላይ ከምናደርገው ከሆነ ደግሞ ከ3 ቀን በላይ ልንጠቀምበት የምንችል አይደለም። ስለዚህ በማቀዝቀዣ ቤት ውስጥ በማድረግ የምትጠቀሙት ከሆነ ቢያንስ ለ30 ቀናቶች የሚሆን እስከ 4 እና 5 ጊዜ ድረስ ማዘጋጀት ይኖርባችኋል። አራተኛ፣ ተልባን ለፀጉራችን። ለቀጣዮቹ 30 ቀናት የተልባ ጄልን የፀጉራችን ጫፍ ላይ እንቀባለን። ይህም በማድረግ የፀጉራችን ጫፍ ከመድረቅና ከመሰባበር የምንከላከለው ይሆናል።
የማይደርቅና የማይሰባበር ፀጉር ደግሞ በጥቁር አዝሙድና በአብሽ ቅመሞች ሴሉ የተነቃቀለት የፀጉራችን እድገት እንዲሁም የእድገት መንገዱን የጀመረው ፀጉራችን ለውጡን እንዲታይ ልናደርግበት የምንችለው መንገድ ነው። በጣቶቻችን ትንሽ መጠን ያለውን የተልባ ጀልን በማድረግ የፀጉራችን ጫፍ መቀባት የፀጉር መንታ እንዳይከሰት የሚከላከልልን ይሆናል። ለፊታችን ብለን ያዘጋጀነውን የተልባ ጀል ለፀጉራችንም ልንጠቀመው የምንችል ሲሆን በተመሳሳይ ልክ እንደ አብሽና እንደ ጥቁር አዝሙድ ውሃው ከ7 ቀን በላይ ልንጠቀመው የምንችለው አይደለም። ስለዚህ ማቀዝቀዣ ቤት ውስጥ ማስቀመጥ ግዴታ ነው። ማቀዝቀዣ ቤት ውስጥ ማስቀመጥ የማትችሉ ከሆነ ከ3 ቀን በላይ ባታቆዩት ይመከራል። 5ኛ ውሃ መጠጣት። ሌላኛው የዚህ ቻሌንጅ ክፍል ከ6 እስከ 8 ብርጭቆ ውሃን በየቀኑ ለ30 ቀናት መጠጣት ነው። ይሄ የቻሌንጃችን ዋናው ክፍል ነው። ለ30 ቀናት በቂ ውሃን በመጠጣት የሰውነታችን ቅርጽ ማስተካከል፣ የፊታችን ጥራት ከውስጥም ከውጭም እንዲሁም ማድረግ የፀጉራችን እድገት እንዲፋጠን ልናደርገው እንችላለን። ከውሃ ጋር ሎሚ መጨመር የበለጠ ውጤታማ የሚያደርግልን ዘዴ ሲሆን በተጨማሪም ውሃን የመጠጣት ልምዳችን የሚያበረታታልን ነገር ነው። 6ኛ የስኳር መጠጦችን መቀነስ። ለቀጣዮቹ 30 ቀናት ፊታችን እንዲበላሽ፣ በቡግር እንዲሸፈን፣ ቦርጫችን እንዲወጣ፣ በቀላሉ የማይጠፋ እንዲሆን የሚያደርግብንን ስኳር ለ30 ቀናት መጠቀም እናቆማለን። ስኳርን በውስጣቸው የሚይዙ መጠጦችን፣ በጣፋጭ የሚዘጋጁ ምግቦችን፣ በአጠቃላይ ስኳርን ለ30 ቀናት ማቆም የሰውነታችን ቅርጽ የሚያስተካክልልን ፊታችን ላይ ቡግር በቀላሉ እንዲጠፋ የሚያደርግልን ነገር ነው። ምክንያቱም በማወቅ የሚሆን ባለማወቅ ጣፋጭ የበዛባቸውን ነገሮች ስንመገብ ፊታችን ላይ ቡግር የሚወጣ እንዲሁም ቦርጫችን በየቀኑ እየጨመረ እንዲሄድ የሚያደርግብን ነገር ስለሆነ ነው። 7ኛ ቤኪንግ ሶዳን የብብትን ጠረን ለማጥፋት መጠቀም። በዚህ 30 ቀን ውስጥ መጥፎ የብብት ጠረንን መሰናበት ሌላኛው የቻሌንጃችን ክፍል ነው። ለዚህም ለ30 ቀናት በሳምንት 2 ጊዜ ቤኪንግ ሶዳን ተጠቅመን መጥፎ የብብት ጠረንን ማጥፋት ይኖርብናል። 2 ማንኪያ ቤኪንግ ሶዳን 2 ማንኪያ ከሚሆን ውሃ ጋር በማዋሃድ በጣታችን ወይም በጥጥ በማድረግ ብብታችሁን ማሳጅ ማድረግ አንድ ጊዜ በመጠቀም ብቻ ለውጥን የሚያስገኛችሁ ነገር ሲሆን በሳምንት ከ1 እስከ 2 ጊዜ በመጠቀም በ30 ቀናቶች ውስጥ የብብት መጥፎ ጠረንን እንሰናበታለን። 8ኛ ለኮኮናት ኦይል በኮኮናት ኦይል አፋችን መጉመጥመጥ። በየቀኑ 1 ማንኪያ ኦርጋኒክ የሆነ የኮኮናት ኦይልን በመጠቀም ለ10 ደቂቃ አፋችን መጉመጥመጥ። የኮኮናት ኦይልን በመጠቀም ቢጫ የሆነና የበለዘ ጥርሳችን ነጭ መሆን እንዲችል እንዲሁም ፍሬሽ የሆነ የአፍ ጠረን እንዲኖረን የሚያደርግልን ነገር ነው። ጥርስን ከመቦረሽና ፍሎስ ከማድረግ በተጨማሪም የኮኮናት ዘይትን ለአፋችንና ለጥርሳችን ንጽህና መጠቀም ትልቅ የሚመከርና ለውጥን የሚያሳይ ነገር ነው። ሌላኛው የመጨረሻው የቻሌንጃችን ክፍል አመጋገባችን ማስተካከል ነው። ከዚህ የሚባሉ ምግቦችን አመጋገባችን ላይ ማካተት ሌላኛው የቻሌንጃችን ክፍል ነው። ስለዚህም ምግቦቻችሁ የተመጣጠነ እንዲሁም የተስተካከለ ከጣፋጭ ይልቅ ጤነኛ የሆኑ ምግቦችን መመገብ በሁሉም ነገር ላይ ውጤታማ መሆን እንድንችል የሰውነታችን ቅርጽ፣ የፊታችን ጥራት፣ የፀጉራችን እድገት እንዲሁም አጠቃላይ ግሎዋፓችን የተስተካከለ መሆን እንዲችል ይረዳናል። አብራችሁን ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። እንዲሁም በዚህ ቻናል ላይ አገልግሎታችሁን እንድናስተዋውቅላችሁ የምትፈልጉ ግለሰቦች ወይም ድርጅቶች ካላችሁ ምስሉ ላይ በምትመለከቱት የስልክ ቁጥርና የኢሜል አድሬስ ልታናግሩኝ ትችላላችሁ። በቀጣይ እስከምንገናኝ በያላችሁበት ሰላም ቆዩ።